ይሻላል ዘንድሮ። ትላንትና ከቤት ወጥቶ እንዴት ሰው ውሽምት ቤት ምሳሌ በላይ ይሄዳል? ጋይስ ውሽምት እኮ በጣም ተደሰተችው፣ በጣም የተደሰተችው ምክንያቱ ሩታ እሱን ከቤት ስላስወጣችው ለሷ እንግዲህ ሰርግ ነው ታውቃላችሁ። ሰርግ የራሷም ለማድረግ ከዚህ በፊትም ስለምትፈልገው አሁን በጣም ደስተኛ ሆነች። መንገዱን አገኘች። የራሷን ማድረግም ትፈልጋለች። ከሱ ማረገዝ እንደምትፈልገው ነው በቃ ሀሳቧም እየተናገረች ያለችው ማለት ነው። አንቺ ቅሌታም ቅሌታም ስራ አትበሉ። ስራም ቢሆን ምንድን ነው የምንማረው ከዚህ? እግዚአብሔርን እንደዚህ ገንዘብ ሰርታችሁ የምታገኙ ምንድን ነው? ምኑ ነው የምትደግፉ? እኔ የገረመኝ የውሽምት ደጋፊ ነን ተብዩ ማለት ነው። እናንተ ጅላጅል የሀገር አሰዳቢ ማለት ነው። ጌታ ነው የምላችሁ። ምኑ ነው የምትደግፉ? እነዚህም ማለት ነው ምኑ ነው የምትደግፉ? ከቻላችሁ ባልና ሚስት ልጅ ያለ ሰውን አንድ ላይ ማስታረቅ ነው እንጂ እንዴት ነው ሚስቱን ፈቶ ሕፃን ልጅ ያለ ሰውዬ ከሌላ ሴት ጋር የምትጣመሩ ሴቶች ግን ጤነኛ ናችሁ? እውነት ጤነኛ ናችሁ? እናንተም ለካ እኔ እንጃ አንዳንዴ ሲያስብ ለካ እናንተም ልክ እንደ ሄርሜላ ትመስሉኛላችሁ። ጌታን የሰውን ባል ቀምታችሁ ከሌላ ሌላ ወልዳችሁ ከዛ ገንዘብ ስትጠጡ ወደዚህ የምትመጡ ሴቶች ናችሁ። በተለይ ሄርሜላ የምትደግፉ ማለት ነው። አንዳንድ ልጆችን ጣልጣል አደርጋችሁ ወደ አረብ ሀገር ትመጣላችሁ። ከዛ ለውሽምት ገንዘብ ትልካላችሁ። ለቀለበት ለምን ትላላችሁ። እናንተ ስራ ፈቲዎች እግዚአብሔር ምኑ እንደምትደግፉ አላቅም። ጌታ ነው ብላችሁ እቺ ጋለሞታ ወንድ ያጣች ኢትዮጵያ ውስጥ ወንድ የለም። ባለትዳር ወንድ የምትፈልግ እንዴ ምን አጣች እቺ ልጅ? እግዚአብሔርን ቆይ በግድ 2 ክፍል አለኝ፣ አንዱን ክፍል ለአንተ ያስቀምጣለሁ፣ አንድ ክፍል ለኔ። አረብስ እኔ የምላችሁ ይሄ አርብሽ ተብዮ ማለት ነው። አንተ ሰውዬ ቆይ ካለ ሴት አንተ መኖር አትችሉም? ራስን ችላ መኖር አትችሉም? ምን ሆኖ የምትደግፉ ደግሞ ከስር እኔ እንጃ ምን እንደምላችሁ ለእናንተ የምላችሁ ስድብ ጠፋ። እግዚአብሔርን ሄዳችሁ የምታሽቃብጡ በሷ ቤት ሄዳችሁ የምታሽቃብጥ ለእናንተ የምናገር ስድብ ጠፋ። ጌታ ነው የምላችሁ። እናንተ አሁን ሴቶች ናችሁ ግን የኛ ለምንድን ነው የምታሰድቡን? ምን ሆኖ የምታበረታቱ? ይሄ እኮ ዝሙት ነው። ዝሙት እኮ ነው። ምን ሆኖ የምትደግፉ? እቺ ጋላ ሞታ እንዶ ሙልጭ አድርጋችሁ ሰድባችሁ ነው ከሚዲያ ማጠፋት ያለባችሁ እንጂ ምን ሆኖ የምትደግፉ እቺ ማለት ነው። ስለዚህ ይሄ ድፍን ብሏል። ድፍን ማለት ነው። አርብሽ ተብዮ ድፍን በቃ እሱ የለም። በእውነት ነው የምላችሁ ቤተሰብ ተመክሮ የሰው ልጅ እንዴት አይመለስም? እዚህ ጋር ሩታ እምቢ ብለኛለች፣ ብዙ ነገር አድርጌለታለሁ እምቢ ያለችኝ። አንተ የምትሰራ ቲክቶክ ላይ ሌላ ነገር፣ በዩቱብ ይዛ የምትመጣ ሌላ ነገር። ሩታ ምን ሆኖ አንተ የምታምነው? ጌታ ነው የምላችሁ። አሁን ምንስ ይባላል? ለዚህ ህፃን ልጅ ትንሽ አታስቡም? እስኪ ለራስ ብላ ማለት ነው ትንሽ ረቅ በላ። በቃ ከነዚህ ሰዎች ረቅ በላ። ከራስ ጋር መሆን አለበት። ከሄርሜላ ወላ አቤላ ወላ ብሩኬ ከነሱ ራቃ። እስኪ ካለ ሴት አንተ መኖር አትችልም እቺ። ስለዚህ ወንድ ያጣች ናት። እንግዲህ ምንም ማድረግ አይቻልም። እግዚአብሔርን እንዲያፈርን እኮ እግዚአብሔርን አፈርን። እንዴት እንደሚያደርጋ ከሱም ማረግዝ ትፈልጋለሽ እንዴ? አራንቺስ እንዳንቺ አይን ያወጣ በሚዲያ አይተን አናቅም። እውነት ለመናገር ማለት ነው። ምኑ የምትደግፉ አላቅም እናንተ ባለጎች ማለት ነው። በተለይ ሴቶች እሷ የምትደግፉ ማለት ምኑ ነው የምትወዱ? ምኑ የልጅ አባት የሆነ ሰው እንዴት ውሽምት ቤት ሂዶ ምሳ ይበላል? ምሳ ነው ማክሰስ ነው የሚባለው ጋይስ። እሷ ደስተኛ ሆናለች። አንድ ክፍል ላንተ ያስቀምጣለሁ፣ ማንም ሰው መጥቶ እንዳይረብሽ ቤቱን ዘግተን ነው የምንቀመጠው። ስለዚህ ማንም አይረብሽም ከሁሉ በቃ እዚህ ሆና ሰላም የምታገኝበት ቦታ ነው። እዚህ ይሻላል። በቃ እኔ ካንተ በቃ ልጅቷ በቃ ከሱ ጋር ነው መሆን የምትፈልገው ማለት ነው። ፍላጎቱ የእሱ ፍላጎቱ ማውቃለች። እሷ ደግሞ ሀሳባ ፍላጎቷም በቃ ከሱ ጋር
እንደሚኖር ነው የምትፈልገው ልጁን ስህተት ውስጥ ለማስገባት ማለት ነው። አሁን 2 ወር ያለውን ሕፃን ልጅ ከሚስቱ እንግዲህ አላይታ እሷም ደግሞ ከሱ ማረገዝ ትፈልጋለች። ከሱ ልጅ ማመጣት ትፈልጋለች። አይታችኋል? የኔ አሻንጉሊት አይታችኋል? ይሄ አሻንጉሊት ሳይሆን በጣም በቃ አለ አይደለ? አራ በቃ ነገሩን በቃ ትረዳላችሁ ቤተሰብ። እኔም ባልነግራችሁም ትረዳላችሁ። በጣም ነው የሚደብረው ንግግሯ፣ አክቷ በጣም ነው የሚያስጠሉ። እግዚአብሔርን እንዴት እንደዘጋችኝ በተለይ ቲክቶክ ላይ በቃ አበደች እኮ አበደች። በቃ በፓንትሽ ነይ ማለት ነው። ልጁን ስህተት ውስጥ ለማስገባት እና ከኔ ጋር ኖራ ለትንሽ ጊዜም አይታችኋል። እሱ የተከራየ ሮም አካባቢ ሄጄ ቦታ ፈላልጌ እኔም ካንተ ጋር እዛ ይቀመጣሉ። ምንስ ይባላል ቤተሰብ ማለት ይሄ እኮ ነውር ነው። አብርሻውን እኮ ሁሉም ነገር እኮ ማስተካከል ይችላል። ገባችሁ? ማስተካከል ይችላል። በጣም ቀላል ነው። ከቺ 20 ሜዳ ብርቅ ከራሱ ጋር ቢሆን ከማንም ጋር ባይገናኝ ሩታና አብርሽ በእርግጠኝነት ይታረቃሉ ቤተሰብ ማለት ነው። እሱ ከሄርሜላ ካራቀ እሷ ካራቀች እንዴት ነው ከሩታ ጋር መታረቅ የሚችሉ? እሷ ግን በማላቸው ሁለቱን በቃ ማለት አብርሽና ሩታ ማል ውስጥ ያው ክፍተት ገብቷ ብዙ ነገር ተፈጥሯል። በእርግጥ እሷ ደግሞ ይህን ክፍተት ተጠቅማ የራሷ ነው ማድረግ የምትፈልገው ማለት ነው። አንቺ ቆይ ከሱ ማርገዝ የምትፈልጊ እሺ፣ ሩታን ከዚህ በፊትም የነፍሰ ጡር ሆና ብዙ ነገር ስቃይ አይታ ነው እንግዲህ ማንም ከጎና ሳይሆን ማንም ካጠገባ አልነበራትም። አንቺም ጥሎ እኮ የአንድ ቀን ስሜት እኮ ነው ታውቃለሽ። የአንድ ቀን አዳር ገባሽ? ከአንቺ ጋር የተኛ አንቺ ነፍሰ ጡር ትሆናለሽ። ነገ ጥሎሽ ቢሄድ ምን ታደርጋለሽ? ወንድ ልጅን እንዴት ነው የምታምኚ? ለሚስቱ ያልሆነ ሰውዬ አንቺ እንዴት ነው የራሴን አድርጋለሁ ብለሽ እንደዚህ መሬት የምትቀጠቅጪ ማለት ነው? እቺ ባለጌ እንዴት እንዳስጠላችኝ እግዚአብሔርን። ምኑ ነው የምትደግፉ ደግሞ? ለምንድነው ላይክ የምታደርጉ? ቆይ ላይክ ለምንድነው የምታደርጓት? ለምንድነው የምታበረታቷት? እግዚአብሔርን እቺ ምኑን አይታችሁ ነው የምታበረታቷት? እቺ እኮ በቃ የሴት አሰዳቢ፣ እኛንም አሰደበችን። ለራሷም ክብር የላትም። ምን እንደምልሽ አላውቅም። ላንቺ ልልሽ እኔ እንጃ ጠፋብኝ። ቤተሰብ ምን አይነት ስድብ ልስጥሽ ላንቺ ማለት ነው? ምናገር ጠፋብኝ። ስለዚህ ይሄ በግ ነው። በግ ታውቃለህ? ና ሲባል ይሄዳል፣ ሂዳ ሲባል ይመጣል። በቃ እንደፈለገ ማለት ነው። እንደ በግ ነው የምመራራ። በግ ስነ ስርዓት አለ። በግ እኮ ሰው ሲመልስ ይመለሳል። ይሄ ደግሞ በቃ በራሱ ይመራም። አንድ ቀን በራሱ ተመርቶ ያውቃል እንዴ? አረ በጣም ነው የሚያሳፍረው። እግዚአብሔር ቱ አንተ ብቻ እኔ እንጃ። የመጨረሻችሁን የእናንተ ማየት እፈልጋለሁ። ብቻ መጨረሻችሁ በድጋሜ ከኤርሚ ጋር መላላት ይሄ መልካም ነው ብዬ አላስብም። እንዴ ነገሮችን ማስተካከል ይችላል። እንዴት ሰው በድጋሜ ከሄርሜላ ጋር ሰው ይገናኛል እንዴ? ነገሩን ቆይ ማስተካከል አትፈልግም? አሁን እኮ በጣም ቀላል ነው። አቤል የሚባል ሰውዬ የእናንተ ጠላት እንደሆነ ታውቃለህ። አቤላ ሩታና አብርሽ ተለያይቶ ከሄርሜላ ጋር ቢሆንለት እሱ በጣም ደስተኛ ነው። ገባችሁ? ትላንትና እያስመሰለ ነበር እየተናገረ። ለምንድን ነው ሩታ ማትወድ ሰው ወይ ለሩታ ቦታ የሌለ ሰው ይዞ ቤት ድረስ ያመጣ? ይሄ ነው ጥያቄ ለኔ ማለት ነው። ቤተሰብ አቤል ማለት ኪፉና ኢባብ ሰው ነው። ጌታ ነው የምላችሁ። እንደ አቤል የጠለው ሰው የለኝ። ቅፍፍ ነው የሚለኝ እሱ ሲያይ ማለት ነው። ፈጣሪ ሆይ ትዕግስት ስጠን።